ሰላም ወደ ኪኮፍ አበሻ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? በዛሬው ዕለት እንግዲህ የወጡ አዳዲስ መረጃዎችን ይዘን ተገናኝተናል። ሌሊቱን እንደወጡት መረጃዎች ከሆነ ኒኮ ዊሊያምስ ከአርሰናል ይልቅ ባርሴሎናን እንደሚፈልግ ነው እየተነገረ የሚገኘው። ከዚህ ቀደምም እናውቃለን። ታዲያ ባርሴሎናዎችም ይሁን እሺ እያሉ ይገኛሉ። ፋብሪዚዮ ሮማኖ ይዞት የወጣው መረጃ አለና በኒኮ ዊሊያምስ በኩል ወደ በኋላ ላይ የምናነሳላችሁ ነገር ይኖራል። እንዲሁም ደግሞ በሊቨርፑል ቤት ፍሎሪያን ዊርትዝ የባየር ሊቨርኩሰኑ አማካይ ፍሎሪያን ዊርትዝ ጋር መስማማታቸው ይታወቃል። ከሊቨርኩሰንም ጋር መስማማታቸው ይታወቃልና ታዲያ አርብ ዕለት ሜዲካል ምርመራውን እንደሚያደርግ ነው ፋብሪዚዮ ሮማኖ የዘገበው። ስለሱም ይዘን የወጣው ነው መረጃ አለ፣ ወደ በኋላ ላይ እናወራላችኋለን። እንዲሁም ማንቸስተር ዩናይትዶች ብዙ ተጫዋቾች ጋር ስማቸው ይነሳል። ታዲያ ከሚለቁት ተጫዋቾች መካከል አንዱ ጄደን ሳንቾ መሆኑ ይታወቃል። እንዲሁም ደግሞ አሌንድሮ ጋርናቾም አሉ። ብዙ ተጫዋቾች ይለቃሉ እንደምንጠብቀው ነው። እንዲሁም ደግሞ ራስመስ ሆይሉንድም አለና አብዛኛውን የጣሊያን ክለቦች ናቸው እነዚህን እየፈለገ። ታዲያ ሶስቱም ተጫዋቾች ናፖሊ ስሙ የተያዘ ክለብ መሆኑ ትንሽ ግርምትን እያጫረ ይገኛልና ከአሌንድሮ ጋርናቾ እንዲሁም ደግሞ ከጄደን ሳንቾ ጋር የተያዙ ዜናዎችን ይዘንላችሁ ቀርበላል። እንዲሁም ደግሞ ስለ ሂጎ ኤኪቲኬም ትንሽ የምናነሳላችሁ ነገር ይኖራል። ምን ያክል ጎሎችን ቢያስቆጥር ነው እንዲህ በብዙ ክለቦች ተፈላጊ የሆነው የሚለውን የምናነሳላችሁ ይሆናል። እንዲሁም ደግሞ ሊቨርፑል የክለቦቹን ሩጫ ተቀላቅሏል። የሙነማንን የምትሉ ከሆነ የነ ቼልሲን፣ የነ ኒውካስትል፣ የማንቸስተር ዩናይትድን እና የፖርቶን ሩጫ ተቀላቅሏል። በማን ጉዳይ ካላችሁ በታይለር ዲብሊንግ ነው። በትላንትናው ዕለት እንግዲህ አሳውቀናችሁ ነበር። የሳውዛምፕተኑን አማካይ የአጥቂ አማካይ እንደ ክንፍ መስመርም ይጫወታል። ታዲያ ይህ ልጅ ለማስፈረም ፉክክር ውስጥ ከገቡ ክለቦች መካከል ሊቨርፑል አንደኛው መሆኑ ነው እየተነገረ የሚገኘውና እነዚህና የተለያዩ የዝውውር ዜናዎችን ይዘን ቀርበናል። ታዲያ እናንተ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ፣ እንዲሁም ቀረ ደግሞ የምትሉት ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ እንድታስቀምጡ ስል በአክብሮት ጠይቃለሁ። ወደ መረጃዎቹ በአንገብጋቢው ከዋናው ዜና ስንጀምር ኒኮ ዊሊያምስ እናገኛለን። ኒኮ ዊሊያምስ በአርሰናል እይታ ውስጥ ከገባ እንግዲህ ብዙ ጊዜያትን አስቆጥሯል። በአሁኑ የክረምት የዝውውር መስኮት ብቻ አይደለም፣ እንዲሁ በጥር የዝውውር መስኮትም ጭምር ከአርሰናል ጋር ስሙ ሲያያዝ የነበረ ተጫዋች መሆኑን እናውቃለን። በእነዚህ ሁላ ጊዜያት ግን የልጁ ፍላጎት ባርሴሎናን መቀላቀል እንደሆነ የምናውቀው ነገር ነው። አትፈርዱበትም በልጁ፣ ምክንያቱም ባርሴሎና ውስጥ ያለው ካልቸር የስፔንን ካልቸር ይመስላል እና ኦልሞስት ወደ 99% ማለት ይቻላል ስፔን ብሔራዊ ቡድን ተጫዋቾች ባርሴሎና ነው ያሉት ማለት ይቻላል እና ከነዛ መካከል የጎደሉ ተጫዋች ቢኖር አንዱ ኒኮ ዊሊያምስ ነው። ታዲያ ኒኮ ዊሊያምስ እነዚህን እያየ የያማልን ጉትጉታ እያየ ከኋላ መቅረት አይፈልግም። ነገር ግን ባርሴሎናዎች አንድ ጫና የነበረባቸው ነገር ቢኖር የልጁ የደሞዝ ጉዳይና የአትሌቲኮ ቢልባኦ የውል ማፍረሻው ጉዳይ ነበር። የዚህ ልጅ የውል ማፍረሻው ጉዳይ ታዲያ ባርሴሎናዎች እንዲያስፈርሙት ሲል ኒኮ ዊሊያምስ ደሞዜንም ቢሆን እቀንሳለሁ ብሎ ተናግሯል። በዚህም ጉዳይ ባርሴሎናዎች ደስተኛ እንደሆኑ ነው እየተነገረ የሚገኘውና ፋብሪዚዮ ሮማኖ ይዞት እንደወጣው መረጃ ከሆነ አሁን የኒኮ ዊሊያምስን ሁኔታ በቅርበት እየተከታተሉ እንዳሉና ንግግር ለመጀመርም ጥረት እያደረጉ እንደሆነ ነው እየተነገረ የሚገኘው። ወደ ጥሩ ደረጃ የሚባል ነገር አልደረሰም፣ ነገር ግን ገና ጅማሮ ላይ ይገኛል ነው እያለ የሚገኘው የነዚህ የሁለቱ ክለቦች ድርድርና በዚህ መሀል አርሰናል እየተጎዳ ነው። አርሰናል እንግዲህ ይህ ልጅ ለማስፈረም ሲል ከፍተኛ ደሞዙን ለማቅረብ ጥያቄ ለማቅረብ ዝግጅት እያደረገ ነበረ። ታዲያ የሚገርመው 9 ሚሊዮን ዩሮ አመታዊ ክፍያ ለመክፈል አርሰናሎች እየተሰናዱ እንደነበረ በትላንትናው ዕለት ዘግበንላችሁ ነበረ። ነገር ግን ኒኮ ዊሊያምስ አርሰናል በከፍተኛ ደሞዝ ከሚገባ ይልቅ ባርሴሎና ደሞዙን ዝቅ አድርጎ መግባት እንደሚፈልግ ነው እየተነገረ የሚገኘውና ስለ ልጁ እስቲ አንዳንድ ነገሮች እናውራ። ልጁ አርሰናል ቤት ቢሆን ኖሮ እንዲሁም ደግሞ ሌሎች ክለቦችም ቢሆን የሚፈጥረውን ለውጥ ለመመልከት እንሞክር እስቲ። ኒኮ ዊሊያምስ 45 ጨዋታዎችን አድርጓል በዚህ ሲዝን ለአትሌቲኮ ቢልባኦ 11 ጎሎችና 7 አሲስቶችን ማስመዝገብ ችሏል። ታዲያ የሚገርመው ይሄ ብቻ አይደለም፣ ያሳካቸው የድሪብሎች መጠን ናቸውና 124 የተሳኩ የድሪብል መጠኖችን ማስመዝገብ ችሏል። የዚህ ልጅ ፕሮግረስ ማየት የሚቻለው ደግሞ በዚህ ቁጥራዊ መረጃ ነው። ባለፉት ዓመታት እንግዲህ የድሪብል መጠኑን ለመመልከት ያክል 2022-23 ላይ 97 የተሳኩ ድሪብሎች ነበሩ። ነገር
ቀጥሎ በነበረው ዓመት ደግሞ 23-24 ላይ ደግሞ 104 ሆነ። አሁን ደግሞ 124 ሰክሰስፉል ድሪብሎችን ማሳካት ችሏል። ታዲያ ወደ 20 የተሳኩ ድሪብሎችን ጭማሪ እያደረገ ነው። ይህ ልጅ አመት ከአመት ራሱን እያሻሻለ እንደሚገኝ ነው ያስመለከተን። ታዲያ በእነዚህም ጊዜያት ያክል ኤክስጂዎቹን ለመመልከት ያክል 7 ጎሎች ነበር ኤክስጂ በዚህ ዓመት። ነገር ግን 11 ጎሎችን ነው ማስቆጠር የቻለው። ይህም ከሚጠበቅበት በላይ እንዲሆን ነው ያስቻለው። 5.73 ከሱ አሲስት ይጠበቅ ነበር። 5.73 አሲስት ማድረግ ይጠበቅበት ነበር። እሱ ግን 7 አሲስት አድርጎ ከሚጠበቅበት በላይ እየፈጠረ ያለ ተጫዋች ነው። የምናውቀው ነው። በእንግሊዝ ፕሪሚየር ሊግ ባሉ ክለቦች ውስጥ ያሉ ተጫዋቾችን እናውቃለን። ኢቭን የሚጠበቅባቸውን ቁጥር መብለጥ ይቅርና ከሱ ጋር የሚቀራረብ ቁጥራዊ መረጃን እያስመለከቱን ያልሆኑ ተጫዋቾች እናገኛለን። ማርቲኔሊ አሁን የኒኮ ዊሊያምስ ቦታ የሚይዘው ተጫዋች ነውና ታዲያ ኒኮ ዊሊያምስ ቢመጣ ቀጥታ በተቀያሪ ወንበር ላይ የሚቀመጥ ተጫዋች ነው የሚሆነው ማርቲኔሊ። ምክንያቱም የተሳኩ ድሪብሎቹን ብንመለከት የማርቲኔሊን ብዙ አይደሉም፣ ከኒኮ ዊሊያምስ ያንሳሉና ማርቲኔሊ ምን ያክል አርሰናልን ያን ያክል እየጠቀመ እንዳልሆነ እንገነዘባለን። ኒኮ ዊሊያምስ ደግሞ ቢመጣ ኖሮ ምን ያክል ለውጥ ሊፈጠር እንደሚችል፣ ኒኮ ዊሊያምስ በግራ ቡካዮ ሳካ ደግሞ በቀኝ ምን አይነት ለውጥ ይፈጠራል የሚለው በጣም አጓጊ ነበረ። ነገር ግን ይህንን ምኞት ባርሴሎናዎች ለማሳካት ጥረት እያደረጉ ነው። አስቡት፣ ኒኮ ዊሊያምስ በግራ በቀኝ ደግሞ ላሚን ያማል አለ። ታዲያ የባርሴሎናን የማጥቃት መስመር ማን ሊቆጣጠሩ ይችላል ነው። ምክንያቱም አሁን ባርሴሎና ቤት ውስጥ ያማልን ለመያዝ በቃ ያማል በቀኝ በኩል እንደሚመጣ ታውቃለህ። ሞስት በቃ የባርሴሎና አታኪንግ ዌዮች በቀኝ መስመር እንደሆነ ይታወቃል። አንተም ዲፌንሲቭ ሆነ ስትመጣ ከባርሴሎና ጋር ስትጋጠም ሞር ወደ ግራ ዘንብለ በያማል በኩል ያለውን መስመር ለመያዝ ትሞክራለህ። ነገር ግን አሁን ኒኮ ዊሊያምስ ከሄደ ደግሞ አስቡት፣ በሁለቱም በኩል ብዙ ተጫዋቾቻችሁን መመደብ አትችሉም። በቃ በጣም ከፍተኛ ዳሜጅ ነው የሚኖረው። ለዚህም ነው ስፔን ብሔራዊ ቡድን በጣም እየተሳካላት የሚገኘው። ኢቨን ያው ኔሽንስ ሊግ ዋንጫን ማሳካት ባትችልም ማለት ነው። ታዲያ የስፔን ብሔራዊ ቡድን ጥምረታቸውን ለመቀጠል ወደ ባርሴሎና ለማምራት ዝግጁ እንደሆነና ባርሴሎናዎችም ሁኔታዎችን በጥሩ መልኩ እየተከታተሉ እንዳለ ፋብሪዚዮ ሮማኖ ዘግቦታል ማለት ነው። በሌሎች መረጃዎች ደግሞ እንከተል እስቲ። በማንቸስተር ዩናይትድ ቤት ስንገባ ናፖሊ ጋርናቾ እንዲሁም ደግሞ ሳንቾን እንደሚፈልግ እየተነገረ ነው። ታዲያ ሳንቾ ከቼልሲ ቤት መውጣቱ ይታወቃል። በ25 ሚሊዮን ፓውንድ የመፈረም ግዴታ ነበረባቸው ቼልሲዎች። አዘርዋይዝ ግን ካልሆነ ግን በ5 ሚሊዮን ፓውንድ ከፍለው ድጋሚ ወደ እናት ክለቡ መመለስ ይችሉ ነበር። ይህንንም ተጠቅመውታል። እንደ ምክንያትነት ደግሞ የተጠቀሰው ነገር ቢኖር ጄደን ሳንቾና ቼልሲ በደሞዝ እንዲሁም በጥቅማ ጥቅም መስማማት ባለመቻላቸው ነው እየተባለ ነው። ታዲያ ክለብ ወደ እናት ክለቡ የተመለሰው ጄደን ሳንቾ አሁን ደግሞ ክለብ መፈለጉን ቀጥሎበታልና ናፖሊ ከሚፈልጉት ክለቦች መካከል ዋነኛው ሆኖ ብቅ ብሏል እየተባለ ነው። ስካይ ጣሊያን ይዞት የወጣው መረጃ ይህንን ያመለክታል። እንደገና እዛው ማንቸስተር ዩናይትድ ቤት ስንቆይ አሌሃንድሮ ጋርናቾን እናገኛለን። አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ ውጣ መባሉን የምናውቀው ነገር ነው። ሩበን አሞሪምም የሚያስፈርም ክለብ እንድታገኝ ብትጸልይ ይሻልሃል ነው ሲሉ የነበረውና ታዲያ ናፖሊም የዚህ ልጅ ፊርማ ፈላጊ ከሆኑ ክለቦች መካከል ዋነኛው ነው። እንዲሁም ይሄ ልጅ ናፖሊ ብቻ አይደለም ፈላጊው፣ ቼልሲም አለ፣ ቶተናምም መኖሩን በትላንትናው ዕለት ዘግበን ነበረ። ብዙ የአውሮፓ ክለቦችም አሉ። ነገር ግን እየወጡ ባሉ መረጃዎች መሰረት አሌሃንድሮ ጋርናቾ በእንግሊዝ ፕሪሚየር ሊግ መቆየት ምርጫው እንደሆነ ነው እየሰማን የምንገኘውና አሌሃንድሮ ጋርናቾና በናፖሊ ዙሪያ እየተካሄዱ ያሉ ነገሮች ያን ያክል እየገፉ እንዳልሆነ ነው እየተነገረ የሚገኘው። ናፖሊ ቤት ደግሞ እንቆይ እስቲ። ወደ ሌላ ክለብ ከምናመራ የሊቨርፑሉን የፊት መስመር አጥቂ ዳርዊን ኑኔዝን ለማስፈረም ንግግር ጀምሯል በይፋ ተብሏል። እስካሁን ፍላጎት ነበረ፣ ሂደት ነበረ ንግግር ለመጀመር ማለት ነው። አሁን ደግሞ ንግግር መጀመራቸው ነው እየተነገረ የሚገኘው። ናፖሊዎች የዚህ ልጅ ፍርሚያ የሚያገኙ ከሆነ
ልጁ ምናልባት ከደረሰበት ውድቀት ማለት ነው ከቤኔፊካ ምን ያክል ተጠብቆ እንደመጣ እናስታውሳለን። ሊቨርፑሎች ከማንቸስተር ዩናይትድ እንዴት ፈልቅቀው እንዳስፈረሙት የምናስታውሰው ነገር ነው። ታዲያ ናፖሊዎች የዚህ ልጅ ፍርሚያ በማግኘት በጣሊያን ትንሽ ሴትል የሆነ ጸባይ ነው ያለው፣ የእግር ኳስ ጸባይ ነው ያለው ብለው ያምናሉ። ለዚህም እንግዲህ ብዙ ተጫዋቾች እንደ ምስክርነት ይጠቀሳሉ። ማክቶሚኒን መመልከት እንችላለን። ወደ ጣሊያን ሄዶ ምን እንዳስመለከተን የምናውቀው ነገር ነው። ሌሎችንም ተጫዋቾች መጥቀስ ይቻላል እና ከነዚህ መካከል ዳርዊን ኑኔዝ የመሆን ተስፋ አላቸውና ዳርዊን ኑኔዝን የሚያስፈርሙ ከሆነ ደግሞ ሆይሉንድን እንደማይነኩት ነው የሚታወቀው። ታዲያ ምንም እንመለከታለን የሚለው አንዱ አጓጊ ነው። በዚህ ሁኔታ ታዲያ ሊቨርፑሎች ኑኔዝን የሚያጡ ከሆነ ከማስፈረም ከሚፈልጓቸው ተጫዋቾች መካከል ሂጎ ኤኪቲኬ ዋነኛው ነው። ሂጎ ኤኪቲኬን እንግዲህ የማይረባረብበት ክለብ የለም ማለት ይቻላል። እንደ ቼልሲ፣ ማንቸስተር ዩናይትድ እንዲሁም ሌሎች የአውሮፓ ታላላቅ ክለቦችም ከሚፈልጉት መካከል ናቸውና ሊቨርፑል የእነዚህንም ቅልቅል ቀድሞውኑ የገባበት ክለብ እንደሆነ ይታወቃል። ታዲያ ይህ ልጅ ለመመልከት ያክል 45 ጨዋታዎችን አድርጎ 22 ጎሎችን ማስቆጠር ችሏል። በዚህ ውድድር ዘመን ከፒኤስጂ ነው ወደ ፍራንክፈርት በ14 ሚሊዮን ፓውንድ ብቻ ነው የፈረመው። ታዲያ አሁን ፍራንክፈርቶች መልሰው ደግሞ 85 ሚሊዮን ፓውንዶችን ነው እየጠየቁበት የሚገኘውና ኦልሞስት ወደ 70 ሚሊዮን ፓውንድ ትርፍ ማለት ነው ፍራንክፈርቶች እየጠየቁ ያሉትና በጣም አስገራሚ ቢዝነስ እየሰሩ ነው። ይህ ልጅ ታዲያ በቡንደስሊጋው ቶፕ ጎል ስኮረር ሆኖ ጨርሷል ከኦማር ማርሙሽ ጋር ማለት ነው። ኦማር ማርሙሽ በጥር የዝውውር መስኮት ወደ ቼልሲ ቤት እንዳመራ የምናስታውሰው ነው። ታዲያ ከኦማር ማርሙሽ እኩል የከፍተኛ ግብ አስቆጣሪ ሆኖ ጨርሷል። እስከዛ ድረስ እንግዲህ የኦማር ማርሙሽን ጎሎች ማለፍ የቻለ አንድም የቡንደስሊጋ ተጫዋች አለመኖሩን ነው እየተመለከትን የምንገኘው። ታዲያ ኦማር ማርሙሽ የ22 ዓመት ፈረንሳዊ አጥቂ እንደሆነ እናውቃለን። በፍራንክፈርት ቤትም የፊት መስመርነት አጥቂም ብቻ አይደለም የሚከውነው ወደ መስመርም እየወረደ እንደሚጫወት ተመልክተናልና ለማንቸስተር ዩናይትድ ለሊቨርፑልም ለአብዛኞቹም ክለቦች ሁነኛ መፍትሄ ነው ተብሎ ይታሰባል። ከዳርዊን ኑኔዝ ጋርም የሚመሳሰል ባህሪ እንዳለው ነው እየተመለከትን ያለ ነው። ኑኔዝም እንደ ኢጎ ኤኪቲኬ ፊት መስመር ብቻ አይደለም መስመሩንም የግራ መስመሩንም እየያዘ ሲጫወት እንደውም የሚመቸው ቦታ እንደሆነ እናውቃለን። የሚገራርሙ ጎሎችን የሚያስቆጥረው እንደምናውቀው ዳርዊን ኑኔዝ ከመስመር እየተነሳ በሚጮትበት ሰዓት ነው ድንቅ እነዛን ጎሎች የሚያስቆጥረው። ታዲያ ግን የፊት መስመር ቦታውን ሲይዝ ደግሞ የሚስታቸውን የጎል እድሎችንም እናውቃለን። በዚህም ሊቨርፑሎች የዚህ ልጅ ላይ ያላቸው አመኔታ እንደወረደ ነው እየተመለከትን ያለ ነውና አሁን ወደ ናፖሊ ሊያመራ ነው። ታዲያ ሊቨርፑሎች ደግሞ በሱ ምትክ ሂጎ ኤኪቲኬን ለማስፈረም ጥረት እያደረጉ ይገኛሉ። በሌሎች የዝውውር መረጃዎች ስንመለስ እንግዲህ ማንቸስተር ዩናይትድ በብራያን ምቤሞ ዙሪያ ፎይታ ነው ጭንቀት እየተሰማቸው እንዳልሆነ ነው ስካይ ስፖርት ይዞት የወጣው መረጃ የሚያመለክተው። የቶተናምን ነገር ያውቃሉ፣ በስትክክል በሚገባ ተጠንቅቀው ነው እየተመለከቱ ያሉት። ነገር ግን በምቤሞ ዙሪያ ግን ምንም አይነት ጭንቅ እንደማይኖርባቸው ነው እየሰማን የምንገኘው። ቼልሲ ከሊዮኑ የክንፍ መስመር ተጫዋች ማሊክ ፎፋና ጋር ንግግር ተነጋግረዋል ነው እየተባለ የሚገኘው። ስካይ ስፖርት ይዞት የወጣው መረጃ እንደሚያመለክተው ከሆነ ቼልሲዎች ይህንን ፈረንሳዊ የመስመር አጥቂን ለማስፈረም ፍላጎት እንዳላቸውና ወደፊትም እየገፉበት እንደሆነ ነው እየተመለከትን የምንገኘው። የቼልሲን የቡድን አባላትን ለመቀላቀል ማሊክ ፎፋናም ፍቃዱን ለማሳየት ከጫፍ ደርሷል እየተባለ ነው። ታዲያ በአብረን የምንመለከተው ይሆናል ማለት ነው። በሌሎች መረጃዎች ደግሞ ስንመለከት አትሌቲኮ ማድሪድ የአስቶን ቪላውን የግራ መስመር ተከላካይ ሉካስ ዲኝን ይፈልጓል። 31 ዓመቱ ሆኗል። ይህን ተጫዋች ታዲያ ፈረንሳዊ ተከላካይ ነው። የተጫዋች በአስቶን ቪላ ቤት የሚያደርጋቸውን ክሮሶች በጣም ድንቅ የግራ መስመር ተከላካይ ነው። ድንቅ ግራ እግር ነው ያለው። የሚያደርጋቸው ክሮሶች፣ የሚያሻማቸው የቅጣት ምት ኳሶችም ኮርናዎችን ጭምር መመልከት እንችላለን። የምናስታውሰው ነገር ነውና እሱ በሚያደርጋቸው ፕሮቫይዶች እንግዲህ አጥቂዎቹን እነ ዋትኪንስን እነ ዌምቤሊን እንዲሁም እነ ጆን ዱራንን ሲመግብ የነበረ ተጫዋች ነውና አሁን 31 ዓመት ሆኗል። ታዲያ ይህ ልጅ ማስፈረም የሚፈልጉት አትሌቲኮ ማድሪዶች
የሊቨርፑሉ የግራ መስመር ተከላካይን አንድሬ ሮበርትሰንን ፊርማ ማግኘት የማይችሉ ከሆነ ነው ዘ ታይምስ ይዞት እንደወጣው መረጃ ከሆነ ከሊቨርፑል ጋር ንግግር ለመጀመር እየተዘጋጁ ነው አትሌቲኮ ማድሪዶች። ታዲያ የሮበርትሰን አማራጭ ብሎ ያዙት ደግሞ ሉካስ ዲኜን ነው። ሮበርትሰን የድንቅ ስኮትላንዳዊ አግሬሲቭ የሆነ ተጫዋች ነው። የሚያደርጋቸውም ፕሮግሬሲቭ የሆኑ ወደፊት የሚያሻግራቸውም ኳሶች የምናውቃቸው ነው እና አሁን አትሌቲኮ ማድሪድ የዚህ ልጅ ፍርሚያ ከሚፈልጉ ክለቦች መካከል ዋነኛ ሆኖ ብቅ ብሏል። በትላንትናው ዕለት የባርሴሎና በረኛ ማርክ አንድሬ ተር ስቴገን ከጋላታሳራይ ጥያቄ እንደቀረበለት ተናግረን ነበረ። ነገር ግን ውድቅ አድርጎታል ተባለ። ታዲያ የስፓኒሹ ጋዜጣ ስፖርት ይዞት የወጣው መረጃ እንደሚያመለክተው የ33 ዓመቱ ጀርመናዊ ግብ ጠባቂ ከቱርኩ ሻምፒዮናው ክለብ ጋላታሳራይ የቀረበለትን ጥያቄ ውድቅ ማድረጉን ነው የተዘገበውና ቴር ስቴገን ታዲያ ወዴት ያመራል? የአውሮፓውንም ጥያቄ ውድቅ ካደረገ እንግዲህ ወደ ሳውዲ ወይም ደግሞ ወደ አሜሪካዎቹ ክለቦች የመዘዋወር ቻንስ አለው እየተባለ ነውና በቀሪ የዝውውር መስኮት ሂደቶች አብረን የምንመለከት ይሆናል ወዴት እንደሚያመራ ማለት ነው። አትሌቲክ ቢልባኦ፣ ማርሴይ፣ አርሰናል፣ አስቶን ቪላ፣ ኢንተር ሚላን እና ናፖሊ እነዚህ ወደ 7 ያክል ክለቦች ማለት ነው የአልናስሩን የግራ መስመር ተከላካይ ኤምሪክ ላፖርቴ እንዲሁም ደግሞ መሀል ተከላካይ ሚሊዮን ይጫወታል ኤምሪክ ላፖርቴን ይፈልጉታል። ቀድሞ እንግዲህ የማንቸስተር ሲቲ ተጫዋች የነበረው ይህ ተጫዋች ስፔናዊ ተጫዋች አሁን በእነዚህ ሁላ ክለቦች ይፈለጋል። 31 ዓመት ሞልቶታል። ኤስ ይዞት እንደወጣው መረጃ ከሆነ ደግሞ እነዚህ 8 ክለቦች የዚህ ልጅ ፊርሚያ ከሚፈልጉ ክለቦች መካከል ዋነኞቹ ሆኖ ብቅ ብለዋል። ሪያል ቤቲስ የአንቶኒን ፊርሚያ ለማግኘት ጥረት እያደረገ ነው። አንቶኒ እንግዲህ ወደ ሪያል ቤቲስ ወደ ስፔን ካመራ በኋላ ድንቅ ብቃቱን አስመልክቶ ለብራዚል ብሔራዊ ቡድንም ከቆይታ በኋላ ጥሪ ማግኘቱን ተመልክተናል። ጥሩ ብቃትም ነው ያስመለከተን የሚገኙ። ታዲያ የዚህ ልጅ ፊርሚያ ሪያል ቤቲሶች ቋሚ ለማድረግ ንግግር እየጀመሩ ነው። ያን ያክል ወደ 25 ሚሊዮን ፓውንዶች ነው ለማቅረብ እየተዘጋጁ ያሉት የሚለው ነገር ግን ማንቸስተር ዩናይትዶች ወዲያው ነው ውድቅ ሊያደርጉት የሚችሉ የዚህ ልጅ ይህንን ጥያቄ። ምክንያቱም ከልጁ እስከ 50 በቃ እስካገኙበት ድረስ ማግኘት ይፈልጋሉ። ነገር ግን ከ50 ሚሊዮን ፓውንድ ዝቅ ካለ ግን ጥያቄያቸውን የማይቀበሉ ይሆናል ማለት ነው። ልጁ ከአያክስ ሲመጣ ከኔዘርላንዱ ክለብ አያክስ ሲመጣ እንግዲህ በአሰልጣኝ ኤሪክ ቴን ሃግ አማካኝነት ማለት ነው ወደ 80 ሚሊዮን ፓውንዶች ነው ወጪ ተደርጎበት የመጣው። ታዲያ ይህን ሁላ ወጪ ተደርጎበት አሁን በ25 ሚሊዮን ፓውንዶች መሸጥ ማለት ክስረት ነውና ማንቸስተር ዩናይትዶች ቢያንስ ክስረቱን እንኳን ልቀንስ በሚል ነው እስከ 50 ሚሊዮን ፓውንዶች ባሉ ዋጋ ለመሸጥ ክፍት የሆኑና ሪያል ቤቲሶች ያው የመጀመሪያ ጥያቄያቸውን አላቀረቡም፣ ለማቅረብ ደግሞ እየተዘጋጁ ነው። ነገር ግን ውድቅ እንደሚሆን ይጠበቃል ማለት ነው። በሌሎች ዘገባዎች ስንመለከት ደግሞ ኒውካስትሎች የብራይተኑን የፊት መስመር አጥቂ ጆዋ ፔድሮን ለማስፈረም ንግግር ላይ ናቸው። እንዲሁም ደግሞ የስፖርቲንግ ሊዝበኑን የመሃል ተከላካይ ኦስሜን ዲያሞንዴን ለማስፈረም ንግግር ላይ እንደሆኑ ቴሌግራፍ ዘግቦት ወጥቷል። ጁቬንቱሶች በብዙ ክለቦች ሲፈለግ የነበረውን የስፖርቲንግ ሊዝበኑን አጥቂ ቪክተር ጊዮኮሬሽን ለማስፈረም ጥያቄ አቅርበዋል። ለሱ ማለት ነው ከወኪሎቹ ጋር ድርድር ጀምሯል። 11 ሚሊዮን ፓውንድ አመታዊ ደሞዝ አቅርበውለታል። ታዲያ አርሰናል እና ማንቸስተር ዩናይትድ ከዳር ቀርተው የዚህን የ27 ዓመት ስዊድናዊ አጥቂን ፊርሚያ ለማግኘት ጁቬንቱሶች ወደፊት ተጠግተው እየሄዱ እንዳለ ሚረር ይዞት የወጣው መረጃ ያመለክታል። ለዛሬው እንግዲህ በኪኮፍ ሀበሻ የዩቲዩብ ቻናላችን ስር ይዘንላችሁ የቀረብነው መረጃ ይህንን ይመስላል። ቀረ የምትሉት ካለ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ እንድታስቀምጡ ስል በአክብሮት ጠይቃለሁ። እንዲሁም ደግሞ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ ማለት ነው። በሌሎች የኪኮፍ ሀበሻ ዩቲዩብ ቻናል መረጃዎች እስከምንገናኝ ድረስ ሰላም።